ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በጣም የሚያስገርመኝን አንድ ክስተት ነው። ብዙ ሰው አማኑኤል ሆስፒታል ልጁን ወይም የቤተሰብ አባል ይዞ ይመጣና ታማሚዎቹን ሲያዩ ኧረ እነዚህማ በጣም ታመዋል፣ የኔ ልጅ እኮ ደህና ነው፣ እንደው ልጄን እንዳይረብሹት እንዳያጨናንቁት ይላሉ። ከዛ የዛኛውንም ቤተሰብ ወላጅ ስጠይቅ ተመሳሳይ የኔ ልጅ እኮ ደህና ነው፣ እንደው እዚህ እንደው መሆኑ አይረብሸውም ይልሃል። እና ኤኒዌይ ከነሱ የባሰ ታማሚ ሲኖር ሰዎች ማየት ይችላሉ። ታካሚዎች ራሱ ከነሱ የባሰ ታካሚ ሲኖር አይደንቲፋይ ማድረግ ይችላሉ። ለምሳሌ ሱስ የሚጠቀሙ ሰዎች እኔ ሱስ እጠቀማለሁ ግን የከሌ ሱስ በጣም የጎዳው ነው ሊሉ ይችላሉ። የሚጨነቁ ሰዎች፣ አንዛይቲ ዲስኦርደር ያለባቸው ሰዎች እኔ ጭንቀት አለብኝ ግን ከሌ በጣም ጭንቀሜ ነው ሊሉ ይችላሉ። ዲፕረስድ የሆኑ ሰዎች አም ዲፕረስድ ግን ከነሱ የባሰ ደግሞ የተከፋ ያዘነ ሰውና ይራራሉ፣ የሱ ደግሞ ከባድ ነው ሊሉ ይችላሉ። ሳይኮቲክ የሆኑ ሰዎች ራሱ እኔ ሳይኮቲክ ነኝ ወይም ስኪዞፍሬኒያ ያለብኝ ግን ከሌ ያለበት ምልክቶች ከኔ የባሰ ነው ከባድ ነው ሊሉ ይችላሉ። በጭራሽ ከኔ የባሰ ነው ማይሉት አኖሬክሲያ ነርቮሳ ህመም ያለባቸው ሰዎች ናቸው። ይሄ ህመም በብዛት ሴቶች ላይ ነው የሚከሰተው እና ከአመጋገብ ጋር የተያዘ ህመም ነው። ይሄ ህመም ያለባቸው ሴቶች በቃ በጣም ወፍራም ነኝ ብለው ነው የሚያስቡት እና ክብደት ለመቀነስ ራሳቸውን ያስርባሉ። በጣም ትንሽ ነገር ነው የሚበሉት፣ በቃ በህይወት ለመቆየት የሚያስችል ብቻ። ከዛ አንዳንዶቹ እሱንም ከበሉ በኋላ ይወቅሳቸዋል። ከዛ ራሳቸውን ኢንዲዩስ እያደረጉ ያስመልሳሉ። አንዳንዶቹ ክብደት መቀነስ አለብኝ ብለው ከመጠን ያለፈ ስፖርት ይሰራሉ። እናንተ ስታያቸው ግን ትደነግጣላችሁ። በጣም ሰውነታቸው የከሳ ነው እና ሴት ሆነው ለምሳሌ እድሜያቸው ከፍም ያለው ነው በጣም ከመክሳታቸው የተነሳ የወር አበባ ማየት አቁመዋል። እነሱ ግን አሁንም ወፍራም ነኝ ብለው ራሳቸውን ያስርባሉ፣ ከመጠን በላይ ኤክሰርሳይዝ ያደርጋሉ፣ አንዳንዴ ደግሞ ኢንዲስ እያደረጉ ያስመልሳሉ። እና አኖሬክሲያ ላይ እንግዲህ ከነሱ የባሰ ታካሚ ሲያዩ ከኔ የባሰ ታማለች አይሉም። ለምሳሌ እነሱ ግማሽ ሳንድዊች በቀን በልተው ሊውሉ ይችላሉ። ከዛ ሩብ ሳንድዊች የምትበላ ሌላ ሴት ካዩ እሷ ጎበዝ ናት እንደሷ መሆን አለብኝ ነው የሚሉት። እነሱ የተወሰነ ኤክሰርሳይዝ ያደርጋሉ ክብደት ለመቀነስ። ከነሱ የበለጠ ኤክሰርሳይዝ የምታደርግ ሴት ሲያዩ እንደሷ መሆን አለብኝ ነው የሚሉት። ከነሱ የባሰ የከሳች ሴት ሲያዩ እንደሷ ለመሆን መጣጣር አለብኝ ነው እንጂ የሚሉት እሷ ከኔ የባሰ ታማለች አይሉም። እና ይሄ በጣም የሚያስገርም ነገር ነው። አኖሬክሲያ ነርቮሳ ያለባቸው ሰዎች እንግዲህ እኛ የምንበላውን ምግብ ሲያዩ በቃ በጣም ይረብሻቸዋል። ይሄ ትሪ ሙሉ አቅርቦ መብላት፣ ከዛ ምሳ ተበልቶ እንደገና ዲዘርት ምናምን ተጨማሪ ነገር የሚበላ ሰው በጣም ነው የሚዘገንናቸው። ሴዶ ማርሻል አርት የሚበላውን ምግብ ቢያዩ በቃ በጣም ይረበሻሉ፣ በጣም ይከብዳቸዋል። እነሱ ከነሱ የባሰ ያሉትን የሚያዩት እሷ የተሻለች ናት ብለው ነው። this is baffling. ኤኒዌይ እንግዲህ ይሄ ህመም በጣም ዲፕሊ ኢንግሬንድ ነው፣ ከማንነት ጋር አብሮ ኢንተርትዋይንድ የሆነ ነው እና ስለዚህ የአኖሬክሲያ ነርቮሳ ከማንነታቸው ጋር የተዋሃደ ስለሆነ በቴራፒ ልናደርግ የምንሞክረው ምንድን ነው? አኖሬክሲያ ነርቮሳውን ለብቻው ከማንነታቸው ጋር መለየት፣ ከዛ ኋላ ሌሎች ነገሮችን እርሱ እንዲያደርጉ ማድረግ ነው። ዞሮ ህክምናው ግን ፈንዳሜንታሊ ኒትሪሽናል ሪሃቢሊቴሽን የምገባ ህክምና ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።